ኦሪት ዘፍጥረት ምዕራፍ 31 ከቁጥር 6 እና 7 ካነበብኩ በኋላ ቁጥር ደግሞ 9 ታነብልኛለህ። ኦሪት ዘፍጥረት ምዕራፍ 31 ከቁጥር 6 ስፍራውን በጌታ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ነገር ግን የአባቴ አምላክ ከእኔ ጋር ነው፣ እኔም ባለኝ ጉልበቴ ሁሉ አባታችሁን እንዳገለግሉ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ቁጥር 9 እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እኔ ምልበክ ቁጥር 9 ቆይ ምንድነው የሚለው? እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። አንዳንድ ጊዜ በዚህ ጉባኤ ላይ ቆመን አጋንንት ስናወጣ ሁላችሁ እንደምታውቁ እንዲህ ይላል፣ በሱ ላይ ምን አድርገሃል ብለን ስንጠይቅ አጎሳቆልኩ ይላል፣ ጤናውን መታው ይላል፣ ትዳሩን በተንኩ ይላል፣ ኪሱን ባዶ አደረኩ ይላል። ለካ ሌላ መንፈስ ያጎሳቁላል፣ ድሃ ያደርጋል። ፈጽሞ በቃ ክፉ ነው መንፈሱ። ኢየሱስ ጌታ ነው። ቀጥሎ ደግሞ ያን መንፈስ አሁን ጩና ውጣ ስንል እንዲህ ይላል፣ እኔ ከወጣውማ ሰውየው ይባረካል፣ እኔ ከወጣውማ ትወልዳለች፣ እኔ ከወጣውማ ይፈወሳል፣ እኔ ከወጣውማ ይባረካል። እውነትም ጮሆ ከሄደ በኋላ መንፈሱ ከተመታ በኋላ ቀጣይ ባለው ጊዜ ያ ሰው ህይወቱ ይቀየራል፣ ታሪክ ይለወጣል፣ ነገሩ ሁሉ ያማረ ይሆናል። ኢየሱስ ጌታ ነው። ሁለተኛ ነገር አገልጋይ እንኳን ሆነን እያለን የብዙዎቻችን መንገድ ሰይጣን ይዘጋብናል። በርካታ አገልጋዮች ገና እንደቆመን ጉባኤ ሁሉ ነፃ ቢወጣ ደስታው አንችልም። ግን እንደ አጋጣሚ ሆኖ በአመት አንድ ሰው አይፈወስም። አንዳንዴ አገልግሎቴ ረዥም መሄድ አይችልም። ወንጌል እያገለገለን ከኛ ከጮሆ የሚወጣ መንፈስ የለም። ግን ስኬታማ እንዳንሆን መንፈስ ይዋጋል። ቅድም እዚህ ቦታ ሰምታችሁ ከሆነ አንድ እናታችን ምን አለች? ማሳ ፍሬ አይሰጥም። አንድ ገበሬ ማሳ ሰርቶ ማሳ ፍሬ ካልሰጠ ምን መሆኑ ይችላል? መቼም ማሳ አቁሞ ትምህርት ቤት መሄድ አይችልም። በየዓመት ባዶ ከሆነ ምን ያድርግ? አይዞሽ በጌታ በኢየሱስን ከዛሬ ጀምሮ ያንቺ ማሳ ፍሬ ይሰጣል። ምን አለች? ተባረክ ያለው እንግዲህ መቼም ማሳ ሄደ ጩና ውጣ አትልም። ማሳ ነው። አንተ ስታየው ማሳ ይመስላል። ምርጥ ዘር ብታመጣ፣ ማዳበሪያ ብትጨምር፣ ውሃ ብታጠጣ ግን ፍሬ የለም። ምን ያዘ? በነገር ሁሉ ፍሬያማ እንዳትሆን የሚገዳደር መንፈስ አለ። አሁንም ይደግማሉ። ቅድም ያቺ እናት ምን አለች? ልጆች አሉኝ፣ ሁሉ ስራ አጥ ሆነው ትምህርት ተምሯል፣ ፓስፖርት አላቸው። ፓስፖርት ላይ ቪዛ አይመጣም። ትምህርታቸው ላይ ስራ አይጀምሩም። ልጆቼ ሸክም ሆኖብኝ። ቅድም እንደሰማ ነው። አይዞሽ እንኳን በኢትዮጵያ ለልጆችሽ ከዛሬ በኋላ ከኢትዮጵያ ውጪ በር ተከፍቷል። ልጆችሽ የመንደር ሰው አይሆንም። እንኳን በቀበሌ እንኳን በወረዳ እንኳን በከተማ እንኳን በሚያውቁ ሀገር ገና ነጮች ሁሉ እሺ ይላሉ። ኢየሱስ ጌታ ነው። ቅድም እንደሰማ ነው። ልጆቼ ከኢትዮጵያ ውጪ ማሳ ፍሬያማ ነገሬ ተቀየረ፣ ደስተኛ ሆንኩ። ክብር ለኢየሱስ ይሁን። በዛሬ ቀን እዚህ ቦታ ያላችሁ ቅዱሳኖች ወደዚህ ቦታ ዛሬ ሲመጣ ሮጬ አልገባው፣ ጸልዬ ነው ያደርኩት፣ ጸልዬ ነው የመጣው። ከጌታ የሰማው አንድ ድምፅ አለ፣ እንዲህ የሚል ድምፅ ከዚህ ቀን ጀምሮ
መለኮታዊ የሆነ ኃይል ባንተ ህይወት ይገልጣለሁ። አሜን። ቀኝ ከፈርግና መለኮታዊ የሆነ የእግዚአብሔር ኃይል በጌታ ድገሙና መለኮታዊ የሆነ የእግዚአብሔር ኃይል የማይናገር ሰው እንዳይኖር መለኮታዊ የሆነ የእግዚአብሔር ኃይል መለኮታዊ የሆነ የእግዚአብሔር ኃይል ከሰማችሁ ይሰራል። መለኮታዊ የሆነ የእግዚአብሔር ኃይል መለኮታዊ የሆነ የእግዚአብሔር ኃይል አሜን። እስቲ አሜን አሜን። ዛሬ እቺ ይዤ መጣሁ። ዛሬ እቺ ይዤ መጣሁ። አሜን። እስከ ዛሬ ያለው ጉዳይ አያገባኝም፣ ግን ከዚህ ቀን ጀምሮ ባንተ ህይወት ያገበኛል። በኢየሱስም ኃይሉ ያገኛል። አሜን። ክንዱ ያገኛል። አሜን። ክንዱ ያገኛል። አሜን። ኢየሱስ ጌታ ነው። አሜን። ቁጭ በል ሳንዴ እስቲ አሜን። አሜን። አሹ በል ሳንዴ አሹ ቁጭ በል ሳንዴ። አሁን አይናችሁ ወደ እኔ እንዲህ ይሁን። አሁን ልባችሁ ወደ እኔ እንዲህ ይሁን። አሁን በደንብ እይ ወደዚህ። ሕያው ጌታ ነው የምላችሁ። ካየኸኝ ከሰማኝ ዛሬ ይሆንልሃል። አሜን። ካየኸኝ ከሰማኸኝ ዛሬ ይሆንልሃል። አሜን። ዛሬ ማሾፍ አልፈልግም። ከዚህ ጫፍ ጀምሮ የምስራች፣ ከዛ ጫፍ ጀምሮ የምስራች፣ ከዚህ ጀምሮ የምስራች። የእግዚአብሔር ኃይል ይገለጥብሃል። አሜን። ኃይል ይገለጥብሃል። አሜን። ተባረኩልኝ። ኢየሱስ ጌታ ነው። አሜን። አሁን የእያንዳንዳችሁን ችግርን ጭምር ለይቶ የሚያሳይ ለይቶ የሚያሳይ አሜን። ለይቶ የሚያሳይ አሜን። ቦታችሁ የሚያሳይ ቦታችሁ የሚያሳይ አሜን። አሜን። የሰማችሁ ነው። እናንተ እንደዚህ እኔ ሳደርግ እችን እንደምትከታተሉ ሁሉ ነገሮቻችሁን ለይቶ የሚያሳይ አሜን። የጌታ እጅ ያታየኛል። አሜን። ቦታውን ዛሬ ማየት ይሆናል። አሜን። እስቲ ያኔ ኢየሱስ በለስ ያንደ ኢየሱስ ይሄ ይታያችሁ ይሁን። ትምህርት ያዘለ ጸሎት ደግሞ ከዛሬ ጀምሮ አንዳንድ ሰዎች የማያሻማ ነገር እስቲ አሜን። ይሄ ምን ይባላል? አይን። ይሄ ምን ይባላል? መቼም ይሄ ጆሮ አይባልም። አይን አይን፣ ጆሮ ጆሮ፣ ግንባር ግንባር፣ ምላስ ምላስ፣ ኮት ኮት። እንደዚህ ሰው እንደሚያወራ ሁሉ የእናንተ ነገር ምኑ ጋር ተቆልፎ እንዳለ የሚያሳይ የጌታ መልአክ ዛሬ ይመጣል። አሜን። ዛሬ ማታ ቋጠሮ ይፈታል። አሜን። ቋጠሮ ይፈታል። አሜን። ቋጠሮ ይፈታል። አሜን። ቋጠሮ ይፈታል። አሜን። ኢየሱስ ጌታ ነው። አሜን። አንዴ ቁጭ በሉልኝ። እስቲ ቀኝ ከፍ አድርግና መለኮታዊ የእግዚአብሔር ኃይል መለኮታዊ የእግዚአብሔር ኃይል በጌታ ድገሙና መለኮታዊ የእግዚአብሔር ኃይል መለኮታዊ የእግዚአብሔር ኃይል መለኮታዊ የእግዚአብሔር ኃይል መለኮታዊ የእግዚአብሔር ኃይል ኢየሱስ ጌታ ነው። አሜን። አሁን እኔ ያለው አዲስ አበባ ነው። በዚህ ጉባኤ ውስጥ ብዙዎች አላችሁ ማስትሬት፣ ብዙዎች አላችሁ ዲግሪ፣ ብዙዎች አላችሁ ብዙ አይነት ዶኩመንት። ቻንሱን ብታገኝ አገር መምራት እየቻልክ አሁን ግን ባለው ሁኔታ ያልታደልክ ለልጆች አባት መሆን ያልቻልክ ሰው አለ። አቅምህ ፖቴንሻሊ ጸጋ ትልቅ ነው። ሰይጣን ግን ሞራልን መጥቷል፣ አቅምን መጥቷል፣ ጉልበትን መጥቷል። እንደ ትላንትና ደፋር አይደለም፣ እንደ ትላንትና ብርቱ አይደለም። ንግግርን ቀላል አድርጓል። ሞገስን ካንተ አንስቷል። ተራ ሰው ሆነሃል። እየለፋችሁ ነው ባዶ የሆናችሁ። አንዳንድ ጊዜ እግር አጣምረን እጅ አጣምረን ባዶ መሆን ችግር የለም። እየሰራ ባዶ መሆን፣ እየለፋ ባዶ መሆን፣ በገጠር በከተማ እየለፋ ባዶ መሆን፣ ይሄ መንፈስ ዛሬ ማታ ይመታል። ይሄ መንፈስ ዛሬ ማታ ይመታል። አሜን። ኢየሱስ ጌታ ነው። አሜን። እስቲ ኢየሱስ ጌታ ነው። በሳንደ ኢየሱስ ጌታ ነው። ተባረኩልኝ። አሁን ዛሬ ሁሉ ጉባኤ መናደድ አለብህ። ሰይጣን መጥፎ ነው። ከዚህም በላይ ሊያዋርድ ይፈልጋል። ከዚህም በላይ ሊያዋርድ፣ ከዚህም በላይ ሊያስተኛ፣ ተራ ሰው ሊያደርግ፣ ትዳርን ሊመታ፣ ልጆችን ሊመታ። አንተ እኮ አሁን ደክመሃል እኮ፣ አንተ እኮ ተስፋ ቆርጠሃል እኮ፣ አንተ እኮ አቅም የለህም እኮ፣ አንተ እኮ ጉልበት የለህም እኮ፣ ብዙ ጉዳይ ቦታ ለቋል እኮ። ግን ከዚህም በላይ ሊያዋርድ ይፈልጋል። ኢየሱስ ጌታ ነው። አሜን።
ከዚህም በላይ ሊያዋርድ ይፈልጋል። ግን ጌታ ዛሬ እንዲህ ብሎኛል፣ የሰይጣን ሥራ አፈርስ ዘንድ እኔ እገለጣለሁ። አሜን። አረ ነገሬ አይበላሽም። አሜን። አረ ሕይወቴ አይበላሽም። አሜን። አረ ምርኮ ይመለሳል። አሜን። አረ ታሪክ ይቀየራል። አሜን። አረ ባለዕዳ አትሆንም። አሜን። አረ ስምህ ይቀየራል። አሜን። እሳነ ኢየሱስ በሳንዴ አንድ እሳነ ኢየሱስ በሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ቁጭ በል ሳንዴ ዛሬ ይሄ ነው የሚሆነው። ለሰው የማይቻል እግዚአብሔር ድንቁ ኢየሱስ ድንቁ ኢየሱስ ያማረ ይሆናል። አሜን። በዛሬ ግን ሕያው ጌታ ነው የምላችሁ እዚህ ቦታ ያላችሁ ሁላችሁ የምስራች እስከ ዛሬ ያልተፈረመ አሁን ይፈረማል። አሜን። እስከ ዛሬ ያልተፈቀደ አሁን ይፈቀዳል። አሜን። እስከ ዛሬ ወደ እጅ ያልገባ አሁን ወደ እጅ ይገባል። አሜን። እስከ ዛሬ እምቢ ያለው አሁን ሁሉ ይቀየራል። አሜን። ለብዙዎቻችሁ እስካሁን ምንም አልተሳካም አይደለም? ከሚቀጥለው ሰኞ ጀምሮ ሁሉ ይሳካልሃል። አሜን። ሁሉ ይሳካልሃል። አሜን። እሱ ሁሉ ይሳካልኛል። ሁሉ ይሳካልኛል። ቁጭ በል እስኪ። አሜን። ሃሌሉያ። ኢየሱስ ጌታ ነው። አሜን። እሰይ እሰይ። እስቲ አሹ እስቲ አሹ ድገሙ እስቲ አሹ ድገሙ አንዴ እስቲ። አሹ ለሰው የማይቻል እግዚአብሔር ይቻላል። ያዕቆብ እንዲህ አለ፣ እኔ ባለኝ ጉልበቴ ሁሉ አባታችሁ እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዝን 10 ጊዜ ቀያየረብኝ። እኔ ባለኝ አቅም ሁሉ 14 ዓመት ሙሉ ባሪያ እንደሆንኩ እንደለፈው እንደደከምኩ ታውቃላችሁ። አባታችሁ ግን ባዶ እጅ አስቀረኝ፣ ደሞዜን ሁሉ ቀያየረብኝ፣ ተራ ሰው አደረገኝ። እየለፋ ነው ባዶ የሆነው፣ እየደከመ ነው ባዶ የሆነው። ኢየሱስ ጌታ ነው። ውስብስብ የሆነ ጉዳይ ሰሞኑ ይፈታል። አሜን። ውስብስብ የሆነ ጉዳይ ሰሞኑ ይፈታል። አሜን። ማን ነው ከዚህ ጉባኤ መካከል እየሰራው እየለፋው እየደከምኩ ቀን ማታ በትምህርት ይሁን በስራ ይሁን ብርቱ ነበርኩ፣ እንደኔ ጠንካራ የለም፣ ግን ህይወቴ ድካም ብቻ ሆነ እንጂ በእጅ የምታይ ጉዳይ የለም የምትሉ ሰዎች ሁላችሁ ካላችሁ ስሙኝ። ህይወት በድካም በጥረት ራስ ሰርተ ራስ ለፍተ ራስ ደክመ ባንተ ብቻ የሚሆን አይደለም። እንደዛ ከሆነማ ብዙ አለ እዚህ ጋር ጀግና ነጋዴዎች አላችሁ፣ አልሆነልም። ብርቱ ሰራተኛ አላችሁ፣ አልተሳካለም። ዲግሪ ማስተርት ያለ ሰዎች አላችሁ፣ ያም አልተሳካለም። ብዙ ቋንቋ የምታውቁ ሰዎች አላችሁ፣ እሱም ብዙ አልጠቀመም። የእንትና ዘር የእንትና ጎሳ አላችሁ፣ እሱም ብዙ አልጠቀመም። ዛሬ ንቢዮ ነው የምጸልየው፣ አሁን መረባችሁን ለኔና ለኔ ጌታ ስጡኝ። ከዛሬ ማታ ጀምሮ መረባችሁ ባዶ አይሆንም። አሜን። አካውንታችሁ ባዶ አይሆንም። አሜን። ትዳራችሁ ባዶ አይሆንም። አሜን። ልጆች ባዶ አይሆንም። አሜን። መንከራተት አይሆንም። አሜን። መቸገር አይሆንም። አሜን። ጭንቅ ብቻ አይሆንም። አይሆንም። በኢየሱስም አይሆንም። አይሆንም። አሜን። ኢየሱስ ጌታ ነው። አሜን። ና ዴቭ እስቲ ዴቭ አንተ ምን አስተ እስቲ አሜን። አሁን በቅርቡ እንዲህ ይሆናል። እናንተ የኪዳን ሰዎች በቅርብ ጊዜ እንዲህ ይሆናል። ይሄ የወንድሜ ቢሆን ይሄ ከሱ በጉልበት በእውቀት በኪስ በሆነ ጉዳይ ከሱ ቀምቶ ቢሆን የለፋው እሱ የደከመው እሱ የሰራው እሱ ይሄ ወስዷል። አሁን ለማረው ሐሳብ እንዲመቸኝ ሲስተሙ በልቷል። የዓለም ሲስተም የቤተሰብ መርገም ለፋ እንጂ ደከመ እንጂ ሰራ እንጂ ታገለ እንጂ ወደ ሌላ ጉዳይ ቀርቷል። አሁን ከዛሬ ጀምሮ በሚቆጠር በአንድ ወር ጌታ እንዲህ ያደርጋል። በድንገት ምርኮህን ይመልሳል። አሜን። ምርኮህን ይመልሳል። አሜን። ከመንፈስ ይመልሳል። አሜን። አረ ምርኮቱ ይመለሳል። አሜን። እስቲ ምርኮ ይመለሳል። ምርኮ ይመለሳል። አንድ ቁጭ በሉልኝ። ኢየሱስ ጌታ ነው። አሜን። ሕያው ጌታ እንዲህ ነው የሚሆነው። ተንጠልጥሎ ያለው ተይዞ የቆየው በሰይጣን እጅ፣ በእንትና እጅ፣ በኃያል እጅ፣ በብርቶች እጅ
አፍ አተ ጉልበት አተ አንተ ዝም ብለህ ከእጅ የወጣው ምርኮ አንድ ወር ሳይሞላ ወደ እጅ ይመለሳል። አሜን። ወደ እጅሽ ይመለሳል። አሜን። ጤናሽ ይመለሳል። አሜን። ዓለም አይበላም። አሜን። ሰዎች አይበሉም። አሜን። ክፋት አያገኛችሁም። አሜን። እስቲ አንተ ምርኮ ይመለሳል። ምርኮ ይመለሳል። ተባረኩልኝ። አሜን። ሃሌሉያ ኢየሱስ። አሜን አሜን። አንሷን ኢየሱስ አይልማ። ኢየሱስ ጌታ ነው። አሜን። ያዕቆብ ያለው ይሄ ነው። ከአባታቸው አንስቶ የሚገባኝ በረከት ቀምቶ አይደለም፣ ታግሎ አይደለም። ዕውቀት ሰጠው፣ ማስተዋል ሰጠው፣ ጥበብ ሰጠው። ዛሬ ማታ እንዲህ ይሆናል። ሕያው ጌታ ነው የምላችሁ። የኃይል መንፈስ ይገባብሃል። አሜን። የእውቀት መንፈስ ይገባብሃል። አሜን። መንገዱን ማወቅ ይሆናል። አሜን። እስከ ዛሬ መንገዱ ስተሃል። ከዛሬ በኋላ መንገዱን ማወቅ ይሆናል። አሜን። ኢየሱስ ጌታ ነው። አሜን አሜን። አንድ ቁጭ በሉ እስቲ። ሃሌሉያ። እንኳን ደስ አላችሁ። አሜን። እንኳን ደስ አላችሁ። አሜን። እስቲ አሜን። አሜን። በዚህ ወር እንዲህ ይሆናል። ኳስ መጫወቱ ሰዎች ሸውደው ጎል እንደሚያስገቡ ሰሞኑ እንዲህ ይሆናል። ሕያው ጌታ ነው የምላችሁ። ሰይጣንን ትሸውዳለህ። አሜን አሜን። መንፈሱን ትሸውዳለህ። አሜን አሜን። በሌላ መንገድ ይሆናል። አሜን። እስቲ ሸውጃ ይባረካለሁ። እስቲ ሸውጃ ይባረካለሁ። ሸውጃ ይባረካለሁ። ቢገባችሁም ባይገባችሁም ይሄ ሸውዶ የመጣ ሰው ነው። ሰይጣን አትሂድ እያለ ሰዎች አትሂድ እያለ ሸውዶ የመጣ ሰው ነው። ሸውደ መተህ ትባረካለህ። አሜን። ሸውደ መተህ ትባረካለህ። አሜን። እስቲ ሸውጃ ይባረካለሁ። ሸውጃ ይባረካለሁ። ኡተኔ አሜን። ሃሌሉያ። ተባረካችኋል። እሰይ 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 እሰይ። ኧረ በጌታ እኔ ኳስ አልተጫወትኩም፣ በዓይኔ ብዙ አላየሁም፣ ግን ዝም ብዬ እግር አይቼ ያውቃለሁ። ሰዎች እንዲህ ሲያርጉ አይቼ ያውቃለሁ። እስቲ ሁላችሁ እግራችሁ እንዲህ አድርጉ እስቲ። በጌታ እንዲህ አድርጉ እስቲ። ሰይጣን ግራ ይገባዋል። እንዲህ ይሆናል። ኧረ ጎሉ ያንተ ይሆናል። አሜን። ድካም ብቻ አይሆንብህም። አሜን። እስቲ ከዛሬ በኋላ በኢየሱስ ስም እስቲ ድካም ብቻ ሩጫ ብቻ መሮጥ ብቻ አይሆንብኝም። በዚህ ወር ጎል አስቆጥራለሁ። ጎል ታስቆጥራለህ። ጎል ታስቆጥራለህ። ጎል ታስቆጥራለህ። አሜን። እሰይ አሜን። እሰይ። ውተነ አሜን አትሉማ? አሜን አትሉማ? አሜን አትሉማ? ዛሬ ማታ የምስራች፣ ዛሬ ማታ የምስራች ለብዙዎቻችሁ እምቢ ብሎ የወጣው የእናንተ ምርኮ ወደ እጃችሁ ይመለሳል። ኃይላችሁ ይታደሳል። ታሪካችሁ ይቀየራል። እሰበስ አንተ አሽበስ አንተ ጠንካራ ብትሆንም አንተ ከምትሰራው ስራ በላይ ነገርን ሊያበላሽ የሆነ መርገም፣ ያ መርገም ካንተ በላይ ጠንካራ ሆነዋል። የሰማችሁ ነው። አንተ ጎበዝ ከሆነ አንተ ጠንካራ ከሆነ አንተ የስራ ሰው ከሆነ ግን ካንተ በላይ ያንተን ጉዳይ የሚያበላሽ መንፈስ፣ ካንተ በላይ ያንተን ጉዳይ የሚያበላሽ መርገም፣ ዓመት ሙሉ ሰርተ ያገኘው ገንዘብ በአንድ ሰዓት ከእጅ የሚያወጣ ሃካ እድሜ ዘመን ሁሉ ለፍተ በስንት መከራ በእርጅና ልበል የገዛው አንድ ቤትን ከእጅ የሚያወጣ በአንድ ወር ውስጥ ገንዘብ ሰው ብድር ወስዶ አይመልስም። እዛም ተይዟል፣ እዛም ተይዟል፣ እዛም ተይዟል፣ እዛም ተይዟል፣ በድምሩ ተይዟል። ሁሉ ገንዘብ በአንተ ቢመጣ ቤት ይገዛል። ሁሉ ገንዘብ በአንተ ቢመጣ መኪና ይገዛል። ሁሉ ገንዘብ በአንተ ቢሰበሰብማ የሆነ ስራ ትጀምራለህ፣ ስራም ትጀምራለህ። ግን እንደዛ እንዳይሆን እዛም ተይዟል፣ እዛም ተይዟል፣ እዛም ተይዟል። መንፈስን ሰርቋል፣ አይምሮን ሰርቋል። የሰጠው ገንዘብ ድጋሜ እንዳጠይቅ የራሱ ውል የለም፣ አግሪመንት የለም። ብርቱን አንተን እንዴት እንደሸወደ አታውቅም። ተሸውደሃል። ለክስ አይመችም። ወይ ግማሹ ዘመድ ነው፣ ወይ ግማሹ ውል የለም። በህግ ደረጃ አያስኬድም። ቁጭ ብለህ ባዶ ሆነሃል። በድምሩ ተበተነብህ። ምትይዘውን አጥተሃል። ኢየሱስ ጌታ ነው። ከእግዚአብሔር ዘንድ የሆነ ብቻ በረከት ማስተዋል ከእግዚአብሔር ነው። ዕውቀት ከእግዚአብሔር ነው። ጥበብ ከእግዚአብሔር ነው።
ሰርቴ አታገኝም፣ ተምሬ አታገኝም። ከእናት ከአባት አትወርስም። ማስተዋል ከአባት አይወረስም። ዕውቀት ከአባት አይወረስም። ጥበብ ከአባት ከእናት አይወረስም። ከእግዚአብሔር ዘንድ ብቻ ነው የሚሆነው። ዛሬ ማታ እንዲህ ይሆናል። ለማንም ያልተሰጠ ልዩ ማስተዋል ይሰጣል። አሜን። ዕውቀት ይሰጣል። አሜን። ጥበብ ይሰጣል። አሜን። ኃይል ይሰጣል። አሜን። ለይተህ ማየት ትጀምራለህ። አሜን። እግዚአብሔር መንገድ ያሳያል። አሜን። እስከ ዛሬ ተበልተህ ከሆነ ከዛሬ ማታ ጀምሮ አትበላም። አሜን። እስኪ አንተ አልበላም፣ አልበላም፣ እስኪ አልበላም፣ አልበላም፣ እስኪ አልንከራተትም፣ አልንከራተትም።